ጤና ይስጥልኝ። ዛሬ የምንነጋገረው በሰውነታችን ውስጥ ስላለው ስውር ሰራዊት ነው። ልክ አሁን እያወራን ባለበት ሰዓት እንኳ በቢሊዮን የሚቆጠሩ ጥቃቅን ሕይወት ያላቸው ፍጥረታት በአንጀታችን ውስጥ ስራቸውን እያከናወኑ ይገኛሉ። እነዚህ ፍጥረታት ባክቴሪያዎች ናቸው። ብዙዎቻችን ባክቴሪያ የሚለውን ቃል ስንሰማ ወዲያውኑ ወደ አእምሮአችን የሚመጣው በሽታ ነው። ነገር ግን የሚገርመው እውነታ ሁሉም ባክቴሪያዎች ጎጂ አይደሉም። እንዲያውም አንዳንዶቹ ለሕልውናችን እጅግ አስፈላጊ ናቸው። እነዚህም ፕሮባዮቲክስ በመባል ይታወቃሉ። ዛሬ እነዚህ ጠቃሚ ተህዋሲያን የምግብ መፈጨት ሥርዓታችን እንዲስተካከል እንዴት እንደሚረዱ እንመለከታለን። ነገር ግን ሚናቸውን በሚገባ ለመረዳት በመጀመሪያ ምንነታቸውን ማወቅ ይኖርብናል። ለመሆኑ ፕሮባዮቲክስ በትክክል ምንድን ናቸው? በቀላል አነጋገር በተመጣጣኝ መጠን ወደ ሰውነታችን ሲገቡ የጤና ጥቅምን የሚሰጡ ሕይወት ያላቸው ረቂቅ ተህዋሲያን ናቸው። አንጀታችንን እንደ ጦር ሜዳ አድርጋችሁ አስቡት። እዚህ ሜዳ ላይ ዋናው ነገር ሚዛንን መጠበቅ ነው። በአንድ በኩል ፓቶጂንስ የሚባሉ ጎጂ ባክቴሪያዎች አሉ፣ በሌላ በኩል ደግሞ እንደ ላክቶባሲለስ እና ቢፊዶባክቴሪየም ያሉ ጠቃሚ ባክቴሪያዎች ይገኛሉ። ይህ ሚዛን ሲጠበቅ የምግብ መፈጨት ሥርዓታችን በትክክል ይሰራል። ሚዛኑ ሲዛባ ግን ችግሮች መታየት ይጀምራሉ። እንደ ሆድ መነፋት፣ ተቅማጥ እና ሌሎች የምግብ መፈጨት እክሎች ያጋጥሙናል። ፕሮባዮቲክስ ሚዛኑን ከመጠበቅ ባለፈ በየቀኑ ሰውነታችንን በተለያዩ መንገዶች ይረዳሉ። ታዲያ ፕሮባዮቲክስ ለምግብ መፈጨት ሥርዓታችን እንዴት ነው የሚረዱት? 3 ዋና ዋና ጥቅሞች አሏቸው። መጀመሪያ የምግብ መፈጨትን ያፋጥናሉ። ፕሮባዮቲክስ ሰውነታችን በራሱ ሊፈጫቸው የማይችላቸውን እንደ ፋይበር ያሉ ውስብስብ ምግቦችን እንዲሰባበሩ ይረዳሉ። ይህም ሰውነታችን ከምንመገበው ምግብ ውስጥ ንጥረ ነገሮችን በሚገባ እንዲመጥ ያደርጋል። ሁለተኛ የበሽታ መከላከል አቅምን ይገነባሉ። 70% የሚሆነው የሰውነታችን በሽታ መከላከል ሥርዓት የሚገኘው አንጀታችን ውስጥ ነው። ፕሮባዮቲክስ እንደ መከላከያ አጥር በመሆን ጎጂ መርዛማ ነገሮች ወደ ደም ዝውውራችን እንዳይገቡ ይከላከላሉ። ሦስተኛ የሆድ መነፋትንና ድርቀትን ይቀንሳሉ። የአንጀትን እንቅስቃሴ በማስተካከል አላስፈላጊ ጋዝ እንዳይፈጠርና የተስተካከለ የሆድ ዕቃ መጽዳት እንዲኖር ያደርጋሉ። እነዚህን አስፈላጊ ነገሮች እንዴት ማግኘት እንችላለን? ቀላሉ መንገድ በተፈጥሮ ምግቦች ውስጥ ነው። እንደ እርጎ፣ አይብ እና ሌሎች የተቀመሙ ባህላዊ ምግቦች ውስጥ በብዛት ይገኛሉ። በተጨማሪም ፕሮባዮቲክስን በካፕሱል ወይም በፈሳሽ መልክ እንደ ተጨማሪ ንጥረ ነገር ማግኘት ይቻላል። ሆኖም ግን እነዚህን ከመውሰዳችሁ በፊት የጤና ባለሙያ ማማከር አስፈላጊ ነው። በተለይም አንቲባዮቲክ መድኃኒቶችን እየወሰዳችሁ ከሆነ ይህ በጣም ወሳኝ ነው። ምክንያቱም አንቲባዮቲኮች ጎጂ ባክቴሪያዎችን በሚዋጉበት ወቅት ጠቃሚዎቹን ጭምር ሊያጠፉ ይችላሉ። በዚህ ጊዜ ነው እንግዲህ ፕሮባዮቲክስ አስፈላጊ የሚሆኑት። የተዛባውን የአንጀት ጤና ወደ ነበረበት ይመልሳሉ። እንዲህ ያሉ ጥቃቅን ለውጦች በረጅም ጊዜ ጤናችን ላይ ትልቅ ለውጥ ያመጣሉ። በአጠቃላይ ጤናማ አንጀት ማለት የጤናማ ሕይወት መሠረት ነው። ስለዚህ የፕሮባዮቲክስን ጉልበት አቅልላችሁ አትዩ። እነዚህ ጥቃቅን ረቂቅ ተህዋሲያን በየቀኑ ለጤናችን ትልቅ ሥራ እየሠሩ ነው። ስለ ጤና እና ስለ መድኃኒቶች እንዲህ ያሉ ሳይንሳዊ መረጃዎችን ማግኘታችሁን ለመቀጠል ፋርማኮን ጤናን ሰብስክራይብ ማድረጋችሁን እንዳትረሱ። ጤና ይስጥልን።